ኪራና ጽናት ተጣሉ። የተጣሉበት ምክንያት ደግሞ አዊ ነበረች። አዊን አልወደደቻትም ጽናት። ከዚህ በፊት በተደጋጋሚ ተናግራ ነበረ። አንቺ ከባሌ አጠገብ ራቂ፣ እኔ አልፈልግም፣ ባሌ አጠገብ ሌላ ሴት ማየት አልፈልግም፣ እኔ እቀናለሁ ብላ ብትናገርም አዊ ሊሰማት ፈቃደኛ አልነበረችም። እሷ ያው ግን ሌላ ነገር አስባ ሳይሆን ቅናት ነው እንደዚህ እያረጋት ያለው። ጽናት ዝም ብላ ነው እየቀናች ያለችው። ፍቅር ውስጥ ደግሞ ቅናት አያስፈልግም። ትዳር ውስጥ ቅናት አያስፈልግም። ቅናት ትዳርን ይበጠብጣል። እና ጽናት እያጥቅን የኔ ቆንጆ በሆነው ባለው ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖልኝ የኔ ውድና እንቁ የሆናችሁ ቤተሰቦች ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ጽናት ክፍል 200 ተለቋል ማለት ነው። 200 ላይ እንግዲህ ጽናትዬ በጣም በቅናት የተነሳ ከኪራ ጋር ተጣልታለች። ከሶሲ ጋር እንግዲህ ሶስና ምሩ በጣም ከባድ ነገር ውስጥ ናትና እሷን ተረዷት፣ ከዚህ ነገር አውጥቷት። አዊ የምትባለው ልጅ የቤት ሰራተኛቸው እሷን መጉዳት ትፈልጋለች። ስለዚህ እሷ ለእሷ መድረስ አለባቸው ብላ ብትናገርም ማንም ሊያመናት ፈቃደኛ አይደለም ማለት ነው። ማንም ስላላመናት ለጽናት ሄዳ ተናግራ ነበርና ጽናትዬ ደግሞ አንቺ አሁን የኪራ አላበቃ ስልሽ ኪራ ላይ ተስፋ ስትቆርጭ አሁን ደግሞ ወደ ናሆሜ ዞርሽ ወይ ስትላት እኔ ባለጌ ስድ መስልሻለሁ? ባለትዳር ወንድ ላይ እጄ የምለጥፈው ወንድ ያጣው መሰለሽ? በፊት እንኳን ኪራ እሺ ፍቅሬ ነው ወይም ደግሞ የራሴ ለማድረግ ሙከራ ስለነበረ ምን ነው እንደዛ ሳረግ የነበረው እንጂ እኔ ወንድ አጥቼ አይደለም ብላለች ማለት ነው ቤተሰብ። እና ምን ልላችሁ ፈልጌ ነው ጽናትዬ ዝም ብለሽ አትቅኝ፣ ጥሩ አይደለም። ቅናት ትዳርን ይበጠብጣል። ስለዚህ መቅናት ጥሩ አይደለም ልልሽ ፈልጌ ነው በሌላ መንገድ ማለት ነው። እና ቤተሰቦቼ ጽናት እንግዲህ ተናዳ ወደ ቢሮ ሄዳ ነበርና ወደ ቢሮ ስትሄድ ደግሞ ኪራዬ ሀዊ ናት ሀዊ ውሃ ደፍታበት ሸሚዙ ቆሾበት ነበርና ሸሚዙ ወጥቶለት ከዛ በኋላ ራቁቱን በቦዲ ነበርና በጣም ተናዳ እንዴት እንደዚህ ላገኝ ቻልኩ? ምን ትሰራለህ ከሷ ጋር? እንዴት ነው እንደዚህ የለበስከው? በማለት በጣም ተናዳ ስትናገር ነበረ ማለት ነው። እና ኪራ አንተም አታናድዳት፣ ጽናትዬም አጥቂኝ በሆነው ባለው ነው። እና ኪራ ደግሞ በጣም ተናደው አንቺ ለምንድን ነው የምትቀኙ? እንደዚህ እኮ መቅናት የለብሽም። እንደዚህ የሚያስቀና ነገር እኔ ምንም አላረኩም። ሸሚዜ ቆሸሸብኝ፣ ከዛ በኋላ አውጥታ ላድርቅልሽ አለችኝ። አዎ እሷ ጥፋተኛ ናት፣ ግን በስራው ደግሞ ጎበዝ ናት እና እኔ ላባራት አልፈልግም። አዊ ቀልቃላ ብትሆንም በስራው ጎበዝ ስለሆነች ላባራት አልፈልግም። እና የኔ ውድ እኔ ባልሽ ነኝ፣ ፍቅርሽ ነኝ። ስለዚህ አትቀኝ፣ እኔ ያንቺና ያንቺ ብቻ ነኝ ብሏታል። እና ጽናትዬ እባክሽን ቆንጆ ዝም ብለሽ አትቀኝ እሺ ማ